የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን አንዱ ይወጣና የገባው ትምህርቱ ይሄ እንዲህ ነው፣ ይሄ አይደለም፣ እኔ አይኩለኝም ኡስታዙ እሱ እኔ የኔ አምላክ ባት የለውም፣ የኔ አምላክ እግር የለውም፣ ወገብ የለውም፣ አይሮጥም እያሉ ራሳቸው ያብራሩ ጀመር ማለት ነው። እና አሁን ላይ ቲንክ ብዙ ሰው እየነቃ ይመጣል። የትናንቱ ውይይት ምን እንደነበረ ጥያቄዎችም ለምን እዛ ላይ ፎከስ እንዳደረጉ አይ ቲንክ አሁን በደንብ ግልጽ እየሆነ የመጣ በራሱ ጊዜ እና እየቆየ ነው። አይገስ እንደ ጠጅ ነው መሰለኝ ቶፒክ እየቆየ ነው እንግዲህ የሚያሰክረው ማለት ነው። እና ዛሬ ብዙዎቹ ሙስሊሙ ወገኖቻችን ወንድሞቻችን እኔ አንዳንዱ ቤት ኦልሞስት ብዙ ቤት ብስጭት ነበር የነበረው። የታዘብነው ነገር ምንድነው? በእስልምና መካከል ክፍፍል እንዳለ ከዛም ባሻገር ደግሞ በአቂዳቸው እንደሚለያዩ አስቀምጠሃል። ከዛም ባሻገር ደግሞ ከዚህ በኋላ እኛ አይደለም ውይይት የምንጠራቸው፣ አንተም አይደለህም ውይይት የምንጠራቸው፣ የገዛ ወገኖቻቸው ውይይት ይጠሯቸዋል። እኔ እንኳን እዚህ ላይቭ ላይ ከመግባቴ በፊት ከ10 በላይ የሚሆኑ የውይይት ጥሪዎችን ተመልክቻለሁ። ከገዛ ወገኖቻቸው ማለት ነው። እኔ ነቢያቶች አላህን ሰብከዋል አልሰበኩም ብዬ ለማው የምታገለው አላህ እኮ እኔ ፈጣሪ ነው ብዬ አላምንም። በፊት የተለመደው አላህ የሚባለው ስም እግዚአብሔር የሚባል ስም እንደዚህ ምናምን እያልክ እንትን ማለት ነበረ። ሊትራሊ አላህ የሚባለው አካል ዋብዮች የሚከተሉት ለምሳሌ ፈጣሪ ነው ብዬ አላምንም። 1.7 ሚሊዮን አካባቢ ሰው ተከታትሎኛል። እኔ 1,600,000 ምክንያቱም ዘግተን ነበር እንደዛ አካባቢ ተደምሮ ለሚሊዮን በላይ ነው። እዚህ ላይ ብቻ ኦልሞስት 1,680,864 ቪው አለ እዚህ ላይ። ያኛውን ደግሞ ስጨምሩበት ወደ 2 ሚሊዮን ሰው ያለምንም ማስታወቂያ ያለምንም ክፍያ ማስታወቂያ ሰርተላቸዋል። አላህ እንደሚሮጥ በረብ ሯጩን አላህ አዳምጠውታል። እና ጠዋት ላይ እኛ ሯጭን አላህ አንከተልም የሚሉ ደግሞ በርካታ ድምፆች ከዛም ከዚህም እየጮሁ ነው። እኔ ከረጅም ጊዜ በኋላ ራሱ አብሬያቸው የተማርኩ ልጆች ሲደውሉልኝ ግራ ገብቶኛል። ስራውን ሰርቷል እና እግዚአብሔር የተመሰገነ ይሁን። በዚሁ እግዚአብሔር ነው ልናመሰግን የሚገባው። ሁላችሁም በብዙ አይነት ድጋፍ ስታገለግሉ የነበረው በታፕታፕ በኮፒ ሊንክ በሼር በጸሎት በሁሉ ነገር ስታግዙ ለነበራችሁት ወንድሞች የከበረ ትልቅ ምስጋናችንን በእኔም በእፎይ ስም እዚህ ጋ እናቀርባለን። በጣም እናመሰግናለን። እውነትን ለተገለጠላችሁ ሙስሊሞች ደግሞ እንኳን እግዚአብሔር ረዳችሁ። ይህን ነው ሁሌም ለእናንተ ምንጸልይ የነበረው። ምኞታችንም ይሄ ነው። የክርስቶስ ሰላም ሁሌም ከእናንተ ጋር እንዲሆን ነው እኛ ምኞታችን። እያንዳንዳችሁ ማንም ሰው ምንም አይነት ነገር ያለውን ነገር በውስጥ ልታወሩን ይገባል። ኦፊሻሊ ምንም እንዲህ ድራማ ምንሰራው ነገር የለም እዚህ ታውቃላችሁ። ድራማ አያስፈልግም። ሌላ ቦታ እንደሚታየው አይነት ነገር እዚህ የለም እኛ ጋር። ትላንትና አይታችኋል። አንድ ሙስሊም መቀበል አንፈልግንም። ያንም እኛ ክርስቲያኖች ነው የተስተናገድነው። ድራማ የለም። በውስጥ ታወሩናላችሁ። ምንም የምትፈልጉት ነገር ካለ በውስጥ ነው። የለም እንዲህ ከላይ። ስለዚህ ውስጥ የምንጨርሰውን እንጨርሳለን። ሁላችሁም እግዚአብሔር ይረዳችሁ። ደግሞ ታውቃላችሁ ምን እንደሚፈጠር። ከሰሞኑን ረብሻ ስላለ ምን እንደተደረገ ሁሉ እናያለን። ለማጭበርበር ደግሞ የሚፈለጉትን ነገሮች እያየን እንቀጥላለን። በኋላ ኮፒ ሊንኩ ገና ነው የሚታየኝ 57 ላይ ነን ያለ ነው። ከፍ እናድርገው 100 እናደርሰው። በዚህ ደቂቃ ብዙ መሄድ ነበረበት። ሜንሽን የምታደርጉኝ እንደሱ አላልኩም። እስቲ አንዳንድ ነገሮችን እያየን ትላንትና ከታዘብናቸው ነገሮች ውስጥ እኔ አንድ ከታዘብኩት ነገር ውስጥ እያየው ሄደውን ላሳያችሁ። ትላንትና እስቲ እናንተ መልስ እንድትሰጡኝ አንድ ጥያቄ ልጠይቃችሁ። ትላንትና ምንድን ነበር ያያችሁት? ምንድን ነበር? እስቲ በአንድ ቃል ገለጿት የትላንቷን ውይይት።
ከስር እስቲ ገለጻት እስቲ ምንድን ነች እስቲ? አልተገለጸም። አልተገለጸም። ይኸውና የትላንቱ አልተገለጸም። በጣም 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 አንድ ከባድ ቪዲዮ አሁን እዚሁ ያሳያችኋለሁ። በጣም ሰላም እንባባል። አንድ ሰውዬ ቅድሚያ ሰላም እንባባል። ሰላም ብያለሁ። አናፕሎጂስት ፎይ እንዴት ነህ? ቆስጤ እንኳን አደረሰን ነው የሚባለው። መቼም በዓል ነው ለእኛ ይሄ ቀን ለረጅም ጊዜ የዓመቱ ነው። ኡስታዝ እሱንም ታርጌት አድርገን የነበረው ሌሎቹን በመናቅ ምናምን ሳይሆን ከዓመት በፊት እፎይን ውሸታም ለማድረግ ከ5000 ሰው በላይ እንዳሰለመ ተደርጎ ስለተወሰደና በመጅሊስ ደረጃ እውቅና ስለተሰጠው ኡስታዝ እሱን ማግኘትና ልኩን ማሳየት በጣም አስፈላጊ ነበር ለኛ። ከብዙ ትግል በኋላ ከብዙ ውትወታ በኋላ አይ ቲንክ እኔ ሬትሮስፔክቲቭሊ ሳየው አሁን ላይ ማለት ነው ወደ ኋላ ሳስበው የትላንቱን ነገር ፕላን ኤ፣ ፕላን ቢ፣ ፕላን ሲ እንደዛ አድርገው ነው የመጡት። ፕላን ኤ ያው አንድ ላይ ከሌላ ሰው ጋር ሆኖ ስለማይችል አጋዥ ይዞ ለመግባት ነበር። እሱ ደግሞ እንደው ተጋድለው ካልተሳካ ማዳከም፣ ብስጩ ማድረግ፣ ማንዛዛት፣ ፕሮቮክ ማድረግ ህዝቡንም እፎይንም እንግዲህ ከ2-3 ሰዓት በላይ ነው የዛግ ነው። ያ ሁሉ ሳይሳካ ሲቀር ደግሞ ያው መጨረሻ ላይ መጥቶ እንግዲህ የሆነውን አይታችኋልና ፎይ እግዚአብሔር ስለረዳ እግዚአብሔርን ነው የምናመሰግነው። ሌሎችም ሰላም ይበሉ። አይዲያዎች አሉኝ። ኦኬ፣ እናመሰግናለን። ኦኬ ቴንክ ዩ። ኦኬ አንዴ ቆስጤ ቀጥል። ሚዩት ነህ እያወራህ ከሆነ ኡስታዝ እንትን ስጠኝ። ኦኬ ይሰማል? ማይክ ዝግ ነበር መሰለኝ አይደል? ወንድሞችን ለማስገባት እየሞከርኩኝ ነው። አንዴ ባካችሁ ገስት የምትልኩ እፎይ ሞዴሬተር ስጠኝ። አረጋጉት እንዲህ ቀስ ብዬ ላይቭ ላይ ወይም አደውሉብኝ። እዚህ ላይ ያለኝ አለ የለም እዚህ ላይ አይደለም። 1 ሚሊዮን በዩቲዩባችን እየተላለፈ ነው። ሌሎች የምታስተላልፉ እንትን እንዳይስ ስትራይክ ሊሰጧችሁ ስለሚችሉ በሁለተኛ ቻናላችን እየተላለፈ ነው። ኦኬ አንዴ እንትን እንበለውና እሺ ቀጥል ቆሴ። እሺ ዩቲዩብ ላይ አሁን በአጽኖት እኔም ላስታውስ እፈልጋለሁ። ስትሪም የምታደርጉ ሰዎች ስትራይክ እንዳይሰጣችሁ ስትሪም ማድረግ እንዲያቆሙ ስትሪም እየተደረገ ስለሆነ ላይቭ ሴሽኑ። ስለዚህ አንዴ ቢኒ ሰላም ትሉናላችሁ ወይስ ቪዲዮን ላስጀምር? የፈጠነ ሰላም በሉንና እንዴት ናችሁ? ሰላም፣ እግዚአብሔር ይመስገን። እንኳን ደስ አለ እፎይ። የሚገርም ስራ ነው የትላንትናው ስራ። ሁሌ ባለ ውለታዎች ናቸው። ገና ቁጭ ስትል 8000 ሰው በጣም እና በጣም የሚገርም ስራ ነው። ሁሌ ሊመሰገኑ ይገባል። በጣም ደስ ብሎናል። ትላንትና የተሰራው ጌም ኦቨር፣ ቆሻሻ ስራቸው በሚሊየን ሰው ፊት ተመልሷል። ስለዚህ ከዚህ በኋላ ግመሎች ይጮሃሉ፣ ምንድነው ውሾች ይጮሃሉ፣ ግመሉ ይቀጥላል። በቃ ተንጫጩ። እኛ ጨርሰናል። ከዚህ በኋላ ምንም ነገር እንትን አንልም። መልካም መቃጠል ይሁንላችሁ። ቆስጥ የምታሳየውን አሳይ። ብዙ ነገር እናሳያለን። በጣም ብዙ ስህተቶች ትላንትና ኡስታዙ በጣም ብዙ ስህተቶች ሲሳሳት ነበር። እሱን ላልገባቸው ለሙስሊም ማህበረሰቦች ምን ሲል እንደነበረ ትላንትና ሊትራሊ አምላኩን ክዶ ነው የወጣውና እሱ የሚገለጽ ይሆናል ዛሬ። ጊዜ ላይ ያስቀጥሉ። ኦኬ ቴንክ ዩ። ሁላችሁም እንኳን ደህና መጣችሁ ብያለሁ። እንግዲህ ውይይቱን ተከታተላችሁታል ብዬ አስባለሁኝ። ውይይቱ ምንን ታርጌት እንዳደረገ እኛ በደንብ እናውቀዋለን።
ምንን አስቤ ታርጌት አድርጌ እንደመታዋቸው ተግባብተናል። እኛና እነሱ ከክርስቲያኖቹ በላይ ሙስሊሞቹ ታርጌቴ ምን እንደሆነ በደንብ ገብቷቸዋል። እንዳገኘዋቸውም ገብቷቸዋል እና ተግባብተናል። የፈለገ ተቂያ ቢሰሩ ማይወጡትን ስራ እንደተሰራባቸው ትናንትና ገብቷቸዋል። የፈለገ እንትን ቢሉ ማለት ነው። እንደተለመዱት አይነት ውይይት አልነበረም። የትናንትናው ለየት ያለ ነበረ። አቂዳ ላይ ነው ቀጥታ እንትኑ ከአቂዳ ጋር የተያዘ ስለነበር ማለት ነው። ከዚህ በፊት ዳዊት እንዲህ ብሏል፣ ሰለሞን እንዲህ ብሏል፣ ወይንም ደግሞ ሙሴ እንዲህ ብሏል የሚል ነበረ። አሁን ግን ቀየርነው፣ አቂዳ ላይ ያደረግነው። ሰዎቹ አቂዳቸውን እንደማያውቁ ክርስትና ላይ የሚጸዳዱት ክርስትና ላይ ዝም ብለው ሲተቹ የሚውሉት አቂዳቸው ሲፈተሽ ምን እንደሆነ እንደማያውቁ የማሳየትም ነበረ። ያ አቂዳቸውን ካላወቁ አምላካቸውን አያውቁትም ማለት ነው። ሊትራሊ አምላካቸው ፍጡር ነው ስንላቸው ነበረ። ምክንያቱም አካል ክፍሎችን ማጥለቅ ብቻ ሳይሆን እዛ ጋር የተነሱ ካያችሁ መሄድ፣ መምጣት፣ መቆም፣ መነሳት፣ ፊት፣ ኋላ፣ ጀርባ፣ ደረት እነኚህ አራቱም ማዕዘናት ስድስቱም ዳይሬክሽኖች የሚያዋስኑት እንደሆነ አሳይተን እነኚህ በፍጡራን የሚካበብ መሆኑን አሳይተን እሱ ፍጡር መሆኑን ያሳየንበት ምሽት ነበር ማለት ነው። ፍጡር ከሆነ ደግሞ የነቢያት ሰበኩት አልሰበኩት እያል የምንጋጋጥበት አይኖርም ማለት ነው። ፍጡር ነው። ያ ፍጡር ደግሞ መሐመድ የፈጠረላችሁ ነው የሚል ነበረ። እሱም ተሳክቶልናል። እሱን አሳክተነዋል ማለት ነው። ይሄንን እንድትሳካልን ሰሞኑን ታዩታላችሁ። በደንብ ታዩታላችሁ። አይደለም 20 ሰው 2000 ሰው ማሰለምኩ ብትል ግጥጥ ብሎ ያለ ከንፈር በድድ ብቻ የቀረ እውነታን ነው ገልጠን ያሳየነው አቂዳችሁን ማለት ነው። አቂዳችሁ ምን እንደሆነ በአላህ ላይ ያላችሁ ምልከታ ምን እንደሆነ እነኚህ ሰዎችስ ሙስሊሞችን ይወክላሉ ወይ? መሬት ያለው ጋር ሙስሊሞች ጋር አቂዳቸውስ ተመሳሳይ ነው ወይ? ያንን ያሳየንበት ምሽት ነው። ከውይይቱ በኋላ ሙስሊሞቹ እንዴት ነበሩ በአስተምሮታቸው ላይ የሚለውን እንመለከታለን። ከዛ በዘለለ ሜይ ቢ እናያለን አልፎ አልፎ የተነሱትን ማለት ነው። መልካም። እሺ እፎይ፣ ግልጽ አድርገህ ነው ያስቀመጥከው ያለውን ነገር። አይ ቲንክ ሁላችንም የተግባባን ይመስለኛል። አይ ቲንክ ከአንድ ወር በፊት አንድ የተናገርካት ነገር ነበረች እና ሚሽን አኮምፕሊሽድ ያልክባት ዕለት ነች ዛሬ። ተናግሯት ነበር፣ ፈጽሟታል። ኦኬ፣ ሶ በሰፊው ደግሞ ከዚህ በኋላ የምናየው ነገር ይሆናል ማለት ነው። ኦኬ፣ በውይይቱ ሰዓት ግን ያ ሁሉ ሙስሊም ማህበረሰብ አይ ይቁም እንዲህ ካልሆነ ሲሉ የነበሩት ሙስሊሞች መሀል ላይ ውይይቱ እስከተጀመረ በኋላ ምን አይነት ሪያክሽን ነበራቸው የሚለውን ነገር ከራሳቸው ከወንድሞቻቸው ከእህቶቻቸው ያለውን የራሳቸውን መልእክት ከራሳቸው እስቲ እንመልከተው። ከምኑ በፊት ጽሁፋቸው እንመልከት። ከምኑም በፊት ጽሁፋቸውን እናያለን። ምን እንደተናገሩ፣ ምን እንዳዩ፣ ምን ደግሞ ራሳቸው ቪዲዮ ቻናላቸው ላይ ምን እንደለቀቁ ደግሞ እናያለን ማለት ነው። ኦኬ፣ ከዛ በፊት እስቲ እነዚህን ጽሁፎች እኔ እስቲ በውይይቱ ሰዓት ምን እየተሰማቸው እንደነበረ እስቲ እነዚህን ጽሁፎች እንመልከታቸው። ተመልከቷቸው፣ ዙም እያደረግን ተመልከቱ ምን እየተባለ እንደሆነ። አረ የሆነ ነገር አርጉ እየተባለ ነው። ተመልከቱ። አረ የሆነ ነገር አርጉ እየተባለ ነው። በደንብ ጨጓሬ ተላጠ በገዛ ስልኬ። ተመልከቱ። ይሄ ሙስሊሞች ግሩፕ ውስጥ ነው እንግዲህ ሁሉ ነገር የሚፈጠረው። ሃሃሃ አረ እኔ እንዳንቹ ነኝ፣ ቆዳሽ ሳይላጥ ውጪ እህቴ። አረ ይምሩ ይላሉ። አረ ተቃጠልን
እንቅልፌ የቀለደባችሁ ኡስታዛችሁ ነው። እስከ ማታ ድረስ 3 ሰዓት ሙሉ እፎይን ለማድከም ምንም ልታደክሙ ብጥሩ ምንም ብትጥሩ ኡስታዛችሁን ግን ቁጭ አድርጎ አስተምሮት ጉዱን አሳይቶ ነው የወጣው። ይሄው ያሉ እንግዲህ ተመልከቱ። ታይን ዛሬ እንዲህ እስኪሉ ድረስ ይሄው ተላጠን ወተት ጠጭበት እስክትባል ድረስ እነዚህ ሙስሊሞች ራሳቸው ቃል በቃል ያሉት ነው በግሩፓቸው ውስጥ ይሄን ሁሉ ይሄ ሁሉ ንግግር የነሱ ነው። ኧረ ተቃጠልን አውቃለሁ እረዳለሁ። ወደማያቃጥላችሁ ነገር ነው። ተመልከት እፎይ ተቃጠልን አቃጠልካቸው። እጅግ በጣም ብዙ ቪዲዮዎች እና ሪካርዶች ነው የደረሱኝ። በጣም ብዙ ምን እንደሰራ ትናንትና በደንብ አውቀውታል እነሱ። ክርስቲያኑ ላይ ገባው ይችላል ትናንት የሰራነውን ስራ አቂዳ ላይ ምን እንደሰራ ናቸው ጠንቅቀው ሙስሊሞቹ ይገባቸዋል ምን እንደተሰራ ትናንት ማለት ነው። ለ100 ዓመት ማይነቅሉትን በሽታ ነው የጣልንባቸው። ነግሬያቸው ነበረ ደግሞ በአቂዳ ጉዳይ ላይ ምንም እንደማያውቁም ደጋግመን ነግረናቸው ነበረ። አንዳንዴ ምንድነው አንድ ትንቢት ተነግሮልን ነበር። መንጠራራት ጡንቻ ለመበጠስ ነው ጠዋ የምትለው ዋጋ ጥሩ ትንቢት ነች እሷ። ደርሶበት ተምሮበት ቢሆን ኖሮ ተምሮበት ቢሆን አሪፍ ነበረ። እስቲ ከራሱ ከሙስሊም እስቲ ፖስት የተደረገ እንደ ግርምት የለቀቀውን አንድ ከውይይቱ ላይ አንድ ቪዲዮ እንመልከት እስቲ። አላህ ይሮጣል ብለህ ታምናለህ? አላህ ይሮጣል አይሮጥም? አላህ ይሮጣል ሲባል ጊዜ እንደተረፈታለም እንደማን ነው ብዬ አልጠየቅኩህም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጥ? ባትስ አለው የለውም? ስንት ባት ነው ያለው? ባት ተብሎ የተገለጸው በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው ኃይለኛ እና ቪዲዮ ሼር ኮፒ ሊንክ ፖስት እያደረጋችሁ ተከታዮች በጭፍን ዝም ብለው በጭፍን ጥላቻ ብቻ ባሾች እያሉ የሚያስተምሯቸው ምን ያህል ቆሻሻ እንደሆኑ ሀብዮች ከራሳቸው ኡስታዝ አንደበት እየሰማችሁ ነው። አላህ ሱብሓነሁ ወተዓላን ይሮጣል ባታለው ብሎ እያስተማረ ነው። በሌሎች እምነት ላይ እስልምናን እያሰደበ ነው። እናንተ ግን ዛሬ ሁሉ ትክክል ነው ቁርአኑን ያወራው እያላችሁ ከስር ትላላችሁ። የቹት ወደ ላይ ቀራችሁበት ዘመን ላይ እንደሆናችሁ ምን ያህል ወደ ኋላ እንደቀራችሁ አያችሁ። ያሳፍራል አለ። ጀግና ነው ትሉታላችሁ። የሚሮጥ አምላክ አለ ብሎ ሲሮጥ እንቅፋት እንዳይመታው በስንሱ ማለት የሚሮጠው እንዴት ነው? እንደ ሰው አይደለም የሚሮጠው አለ። መሮጥ ምንድን ነው? መሮጥ ነዋ። መሮጥ እኮ መሮጥ ምንድን ነው? መሮጥ ነዋ። ባት ምንድን ነው? ባት ነዋ። ሀይ አሁን ለምሳሌ እኔ ባት ምን እንደሆነ የግሬን ከሆነ አውቀዋለሁኝ እኮ። ባት ያልከው ምንድን ነው? ላላ ባት ማለት ሌላ አላህ የሚመስል ሌላ አላህስ ቢሆን ባት የሚባል ከአላህ ጋር እኩል የሆነ ልጁ ቢሆንስ? ማለት ባት ተባለ እንጂ ልጅ ማይባል ቢሆንስ ምንድን ነው? እሱ ባት ነው። እና ብዙዎች ነው ያዘኑት። በጣም ምንም ማድረግ አንችልም። እንዴት እንተባበራቸው እነኝን አካላት? ክርስቲያንን አስገቡት። ሜይ ቢ ከተቻለ ቆስጤ ከቻል ከኔ ጋር አንድ የፖስተትኩት ነበረ። በየቤቱ ዛሬ በጣም ብዙ የእስልምና ቤቶች ተከፍተው ኡስታዙ እሱ ያስተማረው ዲፌንድ ያደረገው አላህ አናውቀውም ሲሉ ነው የዋሉት። ኡስታዝ መሐመድ የሚባል ደግሞ የዲቤት ጥሪ ያቀርቦለታል። ቀድቼዋለሁ። ተከሽኖ ይቀርባል። ያው የእናንተ ስራ እየገባችሁ ሪፖስት ማድረግ ኮፒ ሊንክ ማድረግ ነው። ትላንትም ሲያጠጡ ነው የዋሉት። ቆስቴ ከቻልክ የተፖስተተ አለ ግባና ሳይ። እሺ ይሄ ነው አይደል? አፖሎጂ
እስቲ እሺ ያው አላህ ስብሐነ ወተዓላ እግር አለው ተብሎ ተገልጿል። እግሩስ ጣት አለው የለውም? አላህ ስብሐነ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። ሶስተኛ ወርዳል ብለህ ታምናለህ? አላህ ስብሐነ ወተዓላ ይወርዳል። አንዳንድ ዋሃቢዎችማ ዛሬ በእኛ ላይ ቂም ያዙ እኮ። ለእፎይማ ጥያቄውን የሰጡት አባቶች ናቸው። እሱ ለጠየቀውና እሱ መመለስ ላቃተው እኛ ምን አገባን? እሱ መመለስ ላቃተው እኛ ምን አገባን? ተባረከ ወተዓላ ፊ ኒስፉ ለይል ላይ የሚወርድ ከሆነ ያ ጀማዓ ሰማው እኛ እሱ መመል የቃሪያ ትንሽ ፈታ እንበልባት። ትንሽ ነገር ማዋ እየጠጣን ትንሽ ፈታ እንበል። ከአንዴ ከአንተን ላስተካክል ገሱን አለቀም እኮ የሚገርመው ሁሌ የምትጠይቀው ጥያቄ እዚህ ጋር አለ። አሜሪካና እዚህ ሲሆን እያልክ የምታነሳው ልጅቷ አለ። እንትን እንላለን። እንትኑን ላስተካክሉ እየገሱን። አረ ይመቻቸው ይመቻቸው። ፈታ እያልን ነው እንጂ ፈታ እያልነችን ድገመው። አይሽ እግሩስ በቪዲዮ ይውራላችሁ። ጣት አለው የለውም? አላህ ስብሐነ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። አምላኬ ብዬ አልቀበልም። ይሄንን የሚሮጠው አላ እግር ያለው አላ እጅ ያለው አላ የኔ አምላክ አይደለም። ዛሲት በሚሊየን የለየንበት ቀን ነበረ። በሚሊየን 2 3 20 የራስህን ሰዎች ፕሮፋይል እያስቀየርክ ሰለሙ አልሰለሙ ሳይሆን በሚሊየን የሚወጡበት ዲቤት ነው። ጠፈር ያለው አላ ሯጩን አላ አልከተልም እኔ እስኪሉ ድረስ እናንተስ የሚሮጠውን አላ የምትከተሉት? ሯጩን አላ የምትከተሉት? አልተገለጠም። ሯጭ ነው ግን አልተገለጠም። ኬት እስኪ ነው የሚሮጠው? ቀጥል ጎሴ። ከክፍለ አካል የጸዳው አላህን ነው የማመልከው ስል እኔ አላህ አካል አይደለም ብዬ የማምን ሲሆን የኔ እምነት ትክክል ነው ካልኩኝ እንደገና ደግሞ የውሃቢዎች ለሱፊዮች የውሃቢዎችም ትክክል ነው ካላቸው ስንት አምላክ ነው ያለው ላልኩኝ እግር ያለ
የምጠይቀው። እንደዚህ ብላችሁ የምታስቡ ሱፍዮች ለምን ሁለት አምላክ ሆነብኝ ለኔ? ወይ ደግሞ እኛ ቆይ ልጨርስ። እኛ አሻይራዎች ሱፍዮች እየቀጠፍናችሁ ነው፣ እኛ ውሸታሞች ነን፣ ወሃቢዎች ትክክል ናቸው ብላችሁ በኡስታዝ ደረጃ ተቀምጣችሁ ስለሆነ ይህንን እያላችሁ ያላችሁት ወይ አሻይራዎች እምነታችን ስህተት ነው በሉን፣ አለበለዚያ ደግሞ እኛ ትክክል ነን ካላችሁ የትኛውን ነው የምንከተለው? የእነሱም ትክክል የእኛም ትክክል ነው። እዚህም ትክክል እዛም ትክክል የምትሉ ሰዎች ወሃቢዎችም ትክክል ናቸው፣ እኛም ትክክል ነን የምትሉ ሰዎች ማለት ነው። ሁለታችንም ትክክል አይሆንም። ሁለት ሀቅ የለም፣ ሀቅ አንድ ነው። አላህ እኮ እግር አለው ሲለኝ እኔ እግር የለውም ካልኩ እኮ ተለያየን እኮ። ጀማ ምን ነው አንድነታችን? እዚህ ጋር ጉድ ነው የወጣው። እስልምና አንድ ነው ሲባል የነበረው ጉድ እንዳለ ነው የፈረሰው። ከዚህ በኋላ እኔ እንጃ በየትኛው አፋችሁ ነው እስልምና አንድ ነው ብላችሁ የምታወሩት? አሁን በየትኛው አፋችሁ ነው? በቃ አለቀ እኮ ፈረሰ። ፈረሰ በል እስኪ አንዴ ፈረሰ በል እስኪ አንዴ ብለሃል። ፈረሰ፣ ግንቡ ተናደ፣ ተደረመሰ፣ ፈረሰ ፈረሰ ብሏል። ያልተገለጸው ፈረሰ። አላህ ሱብሓነሁ ወተዓላ ይወርዳል። አንዳንድ ዋሃቢዎችማ ዛሬ በእኛ ላይ ቂም ያዙ እኮ። ለእፎይማ ጥያቄ የሰጡት አባቶች ናቸው። እሱ መጠየቀው ስሙ መለስ ላቃተው እኛ ምን አገባን? ስሙ መለስ ላቃተው ቀጥል እኛ ምን አገባን? አላሁ ተባረከ ወተዓላ ፊ ኒስፉ ሌይል ላይ የሚወርድ ከሆነ ያ ጀማዓ ምን ያስይዘናል? ኢትዮጵያ ላይ ቀን ሲሆን ወደ አሜሪካ ላይል ነው። የእነሱ ጌታ እንደነሱ የእፍቲቃድ ከአርሽ በላይ መሆኑ ይቀርና እንግዲህ አሁን ወዴት ነው ያለው? አሁን እንግዲህ ከቀኑ 8 ሰዓት በፈረንጆች ደግሞ ከሌሊቱ 8 ሰዓት ነው። ስለዚህ የእነሱ ጌታ ቀን አርሽ በላይ መውጣት ሌሊት መውረድ ይቀርና የእኛ ቀን ሲሆን ወደ አሜሪካ፣ የአሜሪካ ቀን ሲሆን ወደ እኛ ሲመላለስ ይውላል ማለት ነው። ራጭ አለ ራጭ ነው የተባለው ለዚህ እኮ ነው። ራጭ አለ አንዴ እዚህ አንዴ እዛ ሲል አስበዋል። አሁን አንዴ ገባኝ እኮ አሁን ነው የገባኝ እኮ አንተ ወይ መከራውን ነው እኮ የሚያየው። አንዴ አሜሪካ አንዴ እንትን አለች። ኦኬ እናት ትውለዳው እቺ ትውለድና ማን ነው እሱ ገዝቶ ዝም ብሎ የሚልከው የሚያስገባው? ማን ነው ሞዴሬተር? ገዝቶ ዝም ብሎ እያስገባ ያለው በብሎክ ነው የምሸኝ። ሞዴሬተርን ብትሆን ስራ ጠብቁ። ቀጥል። ኦኬ ሌላ ለሰበር ዜና ቆርጠሽ ላኪላቸው ጋር ግባና እሷ ጋር ገብታችሁ ሁሉንም ሪፖስት ኮፒ ሊንክ አድርጉላት። ይሄኛው ግን የግድ ቆስቴ ወይሽ ሰበር ዜና ብላ ያቀረበችዋል አንድ ሙስሊም እሱን እኔና ወደ ፎይ ሄደን እሺ አሉ የተዘጋጁን በደንብ እናያቸዋለን። ኦኬ ክርስቲያንም ልኮልሃል ቆስቴ። በጣም ብዙ ቪዲዮዎች ነው ያሉት አሉ እናታ ያ እሺ የትኛውን ሞዴሬተር ማን እንዳስገባውን ልጠቁሙኝ ትችላላችሁ? ፊት ለፊት አልመጣለም ማየት የምትችለው ለኛ ማየት አንችልም። ብዥ ብሏል። ምን እንደምታሳየው ይሄው ቅርብ ሰዓት የፖስተችው ከመጀመሪያ አድርገውና በቃ አሳየን። ስክሪንህን ማለት ነው አንተ ራሱ በስክሪን ውስጥ አድርገህ እኛ እንዴት እያየን እንደሆነ እንዲገባ ቁርጥ እያረከው ነው። ከላይ ኖቲፊኬሽን እየገባ ስለሆነ ለዛ አውቄ ነው። ሰበር ዜና ማሳሰቢያ፣ እሱ እስልምናን ወክሎ ሊወያይ አይገባም፣ አይወክለንም። ምክንያቱም እሱ የሚባለው የሚያመልከው የሚሮጠው የሚወርደው
እጅ እግር አለው ብሎ የሚያመልከው አምላክ እስልምና ላይ ፈጽሞ ቦታ የሌለው የውሃብዮች የራሳቸው ፍልስፍና እምነትና እስልምና ላይ እየቀጠፈ ስለሆነ እስልምናን እንደማይወክል የሁሉም እምነት ተከታዮች ልታውቁልን ይገባል። የኦርቶዶክስ ተከታይ እምነቶች እወያያለሁ ብላችሁ ከእነሆ እሱ ጋር ቀጠሮ ከያዛችሁ ኢስላምን ሳይወክል እናንተ የምታመልኩትን አይነት ጌታ የሚያመልክ ከሙስሊም ጋር ሳይሆን ከውሃብያ ጋር እንደምትወያዩ እንድታውቁ እንፈልጋለን። በመቀጠል የፍጡር ባህሪ ለጥፋችሁበት አላህ ነው እኛ ሙስሊም ነን እያላችሁ ያላችሁ ሙጀሲማዎች እባካችሁ እስልምናችንን አታሰድቡብን ስንል እንጠይቃችኋለን። ውሃብያን ወክላችሁ የጌም ጨዋታችሁን ከእፎይ ጋር በነፃነት መቀጠል ትችላላችሁ። ውሃብያ እስልምናን አይወክልም፣ ወክሎም አያውቅም። ሰበር ዜና ኡስታዙ ላይ ሰበር ዜና መጥቷል። እዚህ ድረስ ሰበር ዜና እስኪባል ድረስ አወክለንም አይወክልም እኔ የለንም እስኪሉ ድረስ ማለት ነው። ምን የለንም እንደዚህ አይነት አምላክ እስኪሉ ድረስ ማለት ነው። ጥሩ ነው፣ ጥሩ ነው። ታርጌታችሁ ናኪ ቀጥልሽ፣ ቀጥል፣ ችግር የለም። ለምሳሌ ቅድም ራሱ ቴሌግራም ላይ ይህን ሀሳብ አንስቼ ነበር። ሰንበዴ እናተን ተሳደበ፣ አንተ ሰብናህን ማንነትህንና አንተነት የሚነካ ነገር ተናገረ። ያን ነገር ዲፌንድ ለማድረግ ውይይት ጠራህ። ከዛ ስለ እናትህ ንጽህና ልታስረዳው ነው። ማይመስል ሎጂካ አታንሱባል። የቁርአንና የሀዲስ ክብር ከነፍሳችን በላይ ነው። የአላህ ክብር ከህይወታችን በላይ ነው። ዛሬ ግን ከምላስ ያለፈ ተግባራዊ አክሽን ላይ የለም። ሀይቃ ማለት ነው። ራሳችንን እንፈትሽ ማለት ነው። ባለጌ የሆኑ ሰዎች ወላሂ ቫሊዩ ማለት መስጠት እኔ ከመጀመሪያ ጀምሮ ነው ማለት ነው። እነዚህ ሰዎችን ቫሊዩ መስጠት አያስፈልግም። ባለጌ የሆኑ ሰዎችን ቫሊዩ መስጠት አያስፈልግም። በቃ አላህና መልክተኛ ይሳደባል ላሽ ማለት ነው። ይኸው ላሽ ማለት ነዋ። ላሽ ሊባል ነበረ አልተፋታውም። ግን እፎይ ያ ዋናው ዓላማችን የዋብያ አቂዳ ምን እንደሆነ ዱቄት ማድረግ ነው። በነቢያት እንደዚህ አይነት አካል የሚሮጥ የሚወጣ የሚስቅ ከዛስ ጭንቅላት ይኑረው አይኑረው ማይታወቅ፣ አንገት ይኑረው አይኑረው ማይታወቅ፣ እግርና እጅ የሆነ ባቱን የሚገልጥ ነቢያት እንደዚህ ብለው አልሰበኩም። የምናውቀው በባቱ ነው። ባት አለችው፣ በዛ ባት ነው የምናውቀው። እግር አለችው፣ ጋነም የሚሞላባት ካሜራ ተጠንቀቅ ብለው በዛ አይደለም ነቢያቶች የምናውቀው እንዲህ ነው አምላካችን እንዲህ ነው ብለው አልሰበኩም። ይሄ ሙሐመድ ይዞት የመጣው የሙሐመድ የፈጠራ ውጤት ነው። ፍጡርም ነው ደግሞ ይሄ የፍጡር መገለጫን ገንዘቡ ያደረገ ነው። ለዚህም ነው አሁን ከውይይቱ በኋላ ላይ ዋብዮቹ ይሄ ነገር እንዳይወጣባቸው አሁን ጮክ ብለው እፎይ ባለጌ ነው፣ እፎይ ተሳዳቢ ነው የሚሉ ድምፆችን ያሰማሉ። ስድቦች የሉብንም። አንድ ሁለተኛ ደግሞ ስድቦች ብቻ ሳይሆን በጣም በጣም ታግሰን የጠበቅን ሰዎች መሆናችን ሊያስመሰግነን ይገባል። ወደ 2 ሰዓት ነው ቁጭ ብዬ የጠበቅኩት። ወደ 2 ሰዓት ኢንቫይት እየላኩ ዲክላይን እየተደረገ እኔም እንትና የሚያዘጋጀችውን በተመሳሳይ ማለት ነው ላለመቀበል እየተደረገ የነበረው ጥረት ማንኛውም ጤናማ ሰው የሚገነዘበው የሚያውቀው ነው። ልክ እኔ ሞባይሌ ሊዘጋ ነው 8% ቀረው ብዬ ስወጣ ግን እዛ ቤት ሄደው ድራማ ለመስራት ሞከሩ ማለት ነው። ያው እዚህ ጋም ተልኮለት የነበረበት ነው። በየቦታው እንደዛ ሲደረግ ድራማዎች ሲሰሩ ነበረ። ፋይናሊ ግን እኛ ማሳየት ምንፈልገውን አሳይተንበታል ማለት ነው። ቀጥል ቆስቴ ሌሎቹ ቪዲዮዎች
ሜይ ቢ እዚህ ላይ የምትሉ ካለ በሉ፣ ወይንም ደግሞ ወደ ቪዲዮቹ እንቀጥላለን። እዚች ጋር ሀሳብ ልስጥ ፎዬ። እኔ ዛሬ በሚመች ቦታ ስላልሆንኩኝ ይችል ልናገርና ባይዘዌ ትላንትና ጥሩ እድል ነበረ። እፎይ ይሳደባል፣ እፎይ ይዋሻል፣ እኔ ፊት ይህን ቃላት እነዚህን ቃላቶች አይናገራቸውም የሚል ፉከራ በጣም ብዙ ነበር። ይዋሻቸዋል፣ ውሸት ነው የሚነግረው እፎይ የሚባሉ ማለት ነው። እና እንዲህ አይነት ፉከራዎች በጣም በጣም ብዙ ነበሩ። ይሄ ኡስታዝ በተለይ ቤቱ ላይ እኔ ፊት መጥቶ ሲናገራቸው ሲል ነበር። እና በጣም ደስ የሚለው ግን እያንዳንዷን እፎይ የሚናገራትን ነገር አለ ብሎ አሜን ብሎ ነው ተቀብሎ የወጣው፣ አጽድቆ ማለት ነው። ለዚያውም በደንብ አድርጎ ምሳሌ የለውም ብሎ እንደዚህ አናረግም ብሎ የለም ብሎ አልተናገረም። ሶ ሙስሊሞች ልብ በሉ። ስም ማጥፋት ምን ነበር ሲደረግ የነበረው? እፎይ ይሳደባል፣ እፎይ የሚናገረው ነገር ዳይፍ ነው፣ እፎይ የሚናገረው ነገር እስልምና ላይ የለም ጭራሽ ፊታችን አይናገረውም ሲሉ የነበሩ ሰዎች ፊታቸው ሲቆም፣ በተለይ ኡስታዙ ፊቱ ሲቆም ለምን ትላንትና አላጋለጠም ውሸቱን? ታዲያ አንተ የምታመጣው የውሸት ነው፣ ዳይፍ ነው፣ ቅጥፈት ነው፣ እኔ ፊት እስቲ ተናገረው ለምን አላለም? እያንዳንዷን ነገር አምኖ ኮንፈርሜሽን ሰጥቶ ሰዎችን ጉድ አድርጓቸው ነው የወጣው ማለት ነው። ስለዚህ ልብ ብላችሁ እንድትሰሙ፣ እዚህ ውስጥ ያላችሁ 8000 ሰዎች እፎይ ይሳደባል የሚሉት አቂዳቸውን ስላወጣ አስተምሮታቸውን ስላወጣ ከእስልምና ጋር ስትሰሩ አስተምሮታችሁን ከነካችሁ እናንተ ተሳዳቢ ናችሁ፣ የፈለገ ነገር ቢሆን። ስለዚህ ይሄን የተደረገው ኡስታዙ አረጋግጧል እፎይ እንደማይሰደብ። አንድ ይሄ ነው። ሌላው እፎይ ትናንትና ነፃ ወጥቷል። ይከሰስ ይገደል ምናምን ሲሉት የነበሩት መጅሊሱ እውቅና ከሰጠው ኡስታዝ ጋር ተወያይቶ እፎይ እንደማይሰደብ እፎይ መገደል እንደሌለበት በቃ ይገደል ያሉት ውሸት መሆኑን ከኡስታዝ ምንድነው መጅሊስ ከላከው ኡስታዝ ጋር ውይይት አዘጋጅተው አሳይተዋል ማለት ነው። ስለዚህ ትላንትና ነፃ ወጥቷል። ይገደል የሚባለው ነገር ውሸት እንደሆነ፣ ይገደል የሚባለው ነገር በሐሰት ስሙን ለማጥፋት እንደነበረ፣ ምክንያቱም አስተምሮን ስላልቻልን እንደዛ እንዳሉ ተናግረው ራሳቸው የወከሉት ኡስታዝ በአደባባይ ላይ ጥሪ ተቀብሎ መጥቶ ከእፎይ ጋር ተወያይቷል ማለት ነው። ስለዚህ በዚህም ሪኮግኒሽን ስለሰጡት እውቅና ስለሰጡት ትልቅ ስራ ነው የተሰራው። ትላንትና ብዙ ዘርፍ ያለው ምትን የተመታውና ለማንኛውም በጣም የሚመች ጊዜ ነበር ትላንትና። ይሄን ለማለት ነው። መልካም ጊዜ ይሁንላችሁ። ስላልተመቸኝ ነው እፎይ፣ ያው ሲመቸኝ ማለት ላይ ሐሳብ እሰጣለሁ። ኦኬ ቴንክ ዩ እናመሰግናለን። ግን እውቅና ስለሰጠው የሚለው ተቃውሞ አለኝ። እኔ ነኝ አይደለም ለሱ ለመጅሊሱም እውቅና የሰጠዋቸው፣ እውቅና ሰጥቻቸው ተወያይቻቸዋለኝ። ቢያንስ እድሉን እንዲጠቀሙና በርካታ ህዝብ በመቶ ሺህ የሚቆጠር ህዝብ የዋብያን ሯጩን አላህ እንዲተዋወቁት አድርጌላቸዋለሁ። መጅሊሱ ያላስተዋወቀውን በአመት ውስጥ ቢሰብክ አመት ሙሉ ቢቆይ መጅሊሱ ሯጭ አላህ እንዳላቸው ማያውቁትን በመቶ ሺህ የሚቆጣጠር ላይ አሚን የሚያዳምጥ ህዝብ ላይ ሯጩን አላህ አስተዋውቅ ያለው እነሱ አልተገለጠም ነው ያሉት። ያልተገለጠ ነገር ምንን ይታወቃል? 1.7 ሚሊዮን አካባቢ ሰው ተከታትሎኛል። እኔ 1,600,000 ምክንያቱም ዘግተን ነበር። ያ እንደዛ አካባቢ ተደምሮ ለሚሊዮን በላይ ነው። አዎ እዚህ ላይ ብቻ ኦልሞስት 1,680,864 ቪው አለ እዚህ ላይ። ያኛውን ደግሞ ሲጨምሩበት ወደ 2 ሚሊዮን ሰው ያለምንም ማስታወቂያ ሰርተሃል፣ ያለምንም ክፍያ ማስታወቂያ ሰርተላቸዋል። አላህ እንደሚሮጥ በረብ ሯጩን አላህ አዳምጠውታል። እና ጠዋት ላይ እኛ ሯጭን አላህ አንከተልም የሚሉ ደግሞ በርካታ ድምፆች ከዛም ከዚህም እየጮሁ ነው። እኔ ከረጅም ጊዜ በኋላ ራሱ አብሬያቸው የተማርኩ ልጆች ሲደውሉልኝ ግራ ገብቶኛል። ሯጩን አላህ እስቲ እንዴት እንደሚሉ እንስማቸው። ሯጩን አላህ ምን እንዴት እንደሚያስ መዝሙር ያሬዳል መሰለኝ እፎይ ያስገባው አንድ ቁጥር እየጻፈ ነው። ያ ገስት ላይ በቁጥር ማስገባት እንኳን አልችልም። ሜይ ቢ ጊፍት ነው አበባ ላክ። ኦኬ አገኘሁ ችግር ገስት ላይ ቪዲዮ እኔ ስሙ ምን አለ መሰለ ሁሱ ሸሚዙን ይበላል አለ።
ሸሚዙ የሚበላው እኔ ራሱ አላየሁትም ነበር። ሰው ነው የነገረኝ በኋላ። የሆነ ሰዓት ላይ እንዲህ ብሎ አሳዝኖኝ ነበር አጎንብሶ እና ሙሉ ጨርቁ ሲበላ ነበር አሉኝ። ተመልከቱት። ሌላ አንድ በጣም ማሳያችሁ ከባድ ያስደምጠን። ሀባሾች ናቸው። እንስማቸው እስቲ። ምንድን ነው ያለው? እሱ ሸሚዙን ይበላል። አይታችሁ ከሆነ ሸሚዙን የሚንጠለጠለው ይበላል በጥርሱ። አንዴ መነጽሩ ማለት የሚገለብጥ አንዴ ወደ የሚገለብጥ እኮ ያሁን እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የጠቀመ ምሳሌ። እሱ ግን እጅ ምንድን ነው አለው እጅ ነው። ባት ምንድን ነው አለው ባት ነው። ሱብሃነላህ ሱብሃነ ለዚ አዩ ላይ ሞት እኛ ነብያቶች ያስተማሩት እምነት ከእንዲህ ላይ ተቆጥሯል ይገናኛል። አላሁ ተዓላ هل تعلم له سمية يالا بلت على ويتر على يجينا وعنده ما يلو ما يبرني ما كنا على ويتر ما كنا جالو ويتر بلت على لا يعني ما كنا جالو ما لا يجي ما ماله ما كنا بقران እኔ ዛሬ በቃ ቀኑን ሙሉ ሳለቅስ ነው ያልኩት። በተለይ አንዴው እዚህ የተረገመ አንድ ልጅ አለ ከኛ እዚሁ ጋር አብሮን የተቀመጠ አንድ እሱን ቪዲዮ ባሳይ ሙሉን እኛ ያላስተዋልነው ነው እንደዚህ እስኪፈጠር ድረስ ነበር ማለት ነው ብዬ ግራ እስክጋባ ድረስ ቪዲዮን ላሳያችሁ። እንመልከተው እስቲ ተመልከቱ። ኮልሚ ፎይ ነው የሰራው። በዚሁ አጋጣሚ በጣም እናመሰግናለን ወንድማችን። እኛ ያላየነውን በደንብ እንድናይ ስላረክልን እናመሰግናለን ወንድማችን። እንመልከተው እስቲ ውይይቱ ላይ እንዴት እንደነበረ። ቆይ ሳላስበው ቀርቼ አይደለም ቶሚ እውነቴን ነው ቱላ እንቀት ከባድ ነው። አልቻልኩትም። ጊታር እኔ አልቻልኩም። ኮኒ ወይ መጥፎ ሰሆነ ወይ አግኝቶታል። ጨርቁን ይበላል አልሀባሹም ከሆነ ባት ምንድን ነው ይለዋል። ባት ነው ይላል መልሱ። ምንድን ነው ባት? ባት ነው እሱ ሸሚዙን ይበላል። ሆነ ሸሚዙን የሚንጠለጠለው ይበላል በጥርሱ። እኔ በቃ ዛሬ ቀኑ ሙሉ በጣም ስፍታት አንዴ መነጽሩ ማለት የሚገለብጥ አንዴ ወደ የሚገለብጥ እኮ ያሁን እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የጠቀመ ምሳሌ። እሱ ግን እጅ ምንድን ነው አለው እጅ ነው። ባት ምንድን ነው አለው ባት ነው። ሱብሃነላህ ሱብሃነ ለዚ አዩ ላይ ሞት እኛ ነብያቶች ያስተማሩት እምነት ከእንዲህ ላይ ተቆጥሯል ይገናኛል። አላሁ ተዓላ هل تعلم له سمية يالا بلت على ويتر على يجينا وعنده ما يلو ما يبرني መኪና አለ ወይ በመኪና ሄዳል ወይ በለታ ማንኛውም አይ እኔ በመኪና ሄዳል ማለት ላይ ሄዲ ማለት ነው። ምክንያቱም በቁርአን ባይዘው ወይ አንድ ነገር ልጠይቅህ። ቁርአን ሁሉን ነገር ነው የጠቀሰው። እንዲች እያንዳንዷ ሁሉ ነገር የተብራራች ነች። አንድ ነገር እንኳን ሳቀር ተብላለች። የታለ እንግዲህ ስለ አምላክ አልተገለጠም አለ አልተገለጠም። ያልተገለጠም ራሱ ተገልጿል በረምብ እና በጣም የሚገርም ነበረ የትላንት ውይይት። ቀጣዮቹን ታሳያቸዋለህ። ቅድሚያ እኛ እንትን እንበልበትና አዘጋጃቸው። በጣም ብዙ ቪዲዮዎች አሉ ዛሬ ከዛም ሲለቀቁ የነበሩ። ያ ግባችንን አሳክተናል፣ ተግባብተናል። ምን እንደተሰራ ትናንትና ከሙስሊሞቹ ጋር ተግባብተናል ማለት ነው። ስለዚህ ይሄ የሚወጣ የሚሮጥ የሚቀመጥ የሚነሳ የሚተጣጠፍ ፊት ኋላ ጀርባ በአራቱ ማዕዘን በስድስቱ ዳሜንሽናት የሚዋሰን የሚካለል የሚካበብ ፈጣሪ ነቢያቶች አልሰበኩ።
ይሄ ዋብዮች በተለይ የሚከተሉት አቂዳ በነቢያት በፍጹም አይታወቅም። የሚታየው አካል የሚሮጥ ይታያል፣ ይሮጣል። ያ የሚሮጠው ደግሞ ቀኝ ግራ አለው፣ አቅጣጫ አለው። የተወሰኑ እግር አለው፣ እጅ አለው፣ ባት አለው፣ ወገብ አለው። አንዱ በአንዱ ህልው ነው፣ አይታወቅም። የተነጣጠለ ነው፣ አይታወቅም። ውጥንቅጡ የወጣ እንደሆነ ነቢያቶች ደግሞ እንደዛ ብለው እንዳላስተማሩ ያሳየንበት ምሽትና አፋቸውን እኛ ላይ ዝም ብለው መክፈት እንደማይችሉ ክርስቶስ በስጋ መጣ ሲባል የዘወትር መፈክራቸው ወንድ ልጅ አናመልክም የሚል ነው አይደለ? አምላካችሁ ጾታው ምንድን ነው? አልተገለጸም። እግር አለው፣ ባት አለው። ጾታውስ? አይ የለውም አልልም፣ አለውም አልልም፣ ዝም እላለሁ። ከዛ አንተ ጋር ይመጣና ወንድ ልጅ ታመልካለህ ይላል እኮ። ያንተ አምላክ ጾታው ምንድን ነው? የለውም አልልም። ጾታ የለውም? አይ የለውም አልልም። አለው? አለውም አልልም። ምንድን ነው እያልከን ያለው? ካለው ወይኔ ወንድ ነው ወይኔ ሴት ነው ወይንም ሁለቱንም ነው። ከሌለው ደግሞ ስልብ ነው እና እንደዛ ነው የሚሆነው። ስለዚህ አቂዳቸውን በደንብ ያሳየንበት እንደዚህ አይነት አቂዳ ነቢያቶች እንዳልሰበኩ ያሳየንበት ምሽት ነበረ። እሱም ተሳክቶልናል የሚል ግምት አለኝ ማለት ነው። ተሳክቶልናል የሚል ግምት አለኝ። ተዋብዮች ጋር በደንብ ተግባብተንበታል። ተዋብዮች ጋር በደንብ የተግባባንበት ምሽት ይመስለኛል። ኦኬ። መዝሙር ያሬድ እና ዮሐንስ ኮልሚ እፎይ እንኳን ደህና መጣችሁ። እሺ እፎይ ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? ቆስጣንጢኖስ፣ አናፖሎጂ፣ ቢኒ፣ ዮሐንስ፣ ኮሚ፣ ክርስቲያን፣ ዴቫ ሁላችሁንም ሰላም ብያለሁ። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ትናንት ገብቼ በቃ አስተያየትም ለመስጠት በጣም ትራፊክ ነበረ፣ ተጨናንቆ ነበረ ገዝቱ። የሆነ ሳሌ ደግሞ ገብቼ ነበር፣ ስልክ መጥቶ አስወጣኝ እና ዛሬ ስላገኘው ደስ ብሎኛል። አንተ በረታህ፣ በደንብ አረፍክ፣ በላህ፣ ጠጣ፣ ተኛ። እፎይ ወደ 7 ሰዓት እኮ አስቀመጡት። አዎ ኧረ በስመ አብ በጣም ለማንኛውም የመጀመሪያው በዲቤት ህግ በዲቤት ታሪክ ለ2 ሰዓት ተኩል ያልቁጭ ለሚጠብቅ ሰው አንተን አየውና ይሄ የሌለ ትዕግስት ነው። ይሄም በጣም በየርኩበቱ ላይ የተናገርኩ ነበረ ከትናንት ጀምሮ። በዚህ በራሱ ይሄ ትልቅ ክሬዲት ነው እና በዚህ ትልቅ ልናመሰግንህ ክሬዲት ልንሰጥ ይገባል። ድካምህን እግዚአብሔር ይቁጠርልህ፣ እግዚአብሔር ይቀበልልህ ብለናል። የትናንቱ ውይይት የገባው ሰው ገብቶታል። ባይዘወይ ያልገባቸው አሉ። ያልገባቸው ስላሉ ዛሬ በደንብ ኤክስፕሌን ማድረጉ አሪፍ ነው ብዬ አስባለሁ። እፎዬ ምክንያቱም ምን እየታያችሁ እንደሆነ በጣም የጠነከረባቸው የተጠረባቸው ሰዎች አሉ። ለምን አንተ ያን እያረክ ያንን ጥያቄዎች ላይ ፎከስ እንዳረክ ዛሬ ገና እየተገለጠላቸው ያሉ ሰዎች አሉ። እንዲሁም አንዳንድ ሰዎች ይሄ ውይይት ይደገም ሲሉ አይቆይ እንዲሁ መደገም ካለበት ሜይ ቢ ከሳምንት ከ15 ቀን በኋላ እስቲ መጀመሪያ ምን እየተወራ እንደሆነ ሳምንትም ጊዜ እንስጣው ብዬ ነበረ። ጭራሽ አንድ ቀንም ሳይሞላው ዛሬ ወዲያውኑ እኛ ሳንደክም ወገኖቻችን ይኸው ሌት ተቀን እየደከሙ እያብራሩልን ነው ማለት ነው። አንዱ ይወጣና የገባው ትምህርቱ ይሄ እንዲህ ነው፣ ይሄ አይደለም፣ እኔ አይኩለኝም ኡስታዝ እሱ እኔ የኔ አምላክ ባት የለውም፣ የኔ አምላክ እግር የለውም፣ ወገብ የለውም፣ አይሮጥም እያሉ ራሳቸው ያብራሩ ጀምር ማለት ነው። እና አሁን ላይ ቲንክ ብዙ ሰው እየነቃ ይመጣል። የትናንቱ ውይይት ምን እንደነበረ ጥያቄዎችም ለምን እዛ ላይ ፎከስ እንዳደረጉ አይ ቲንክ አሁን በደንብ ግልጽ እየሆነ የመጣ በራሱ ጊዜ እና እየቆየ ነው። አይገስ እንደ ጠጅ ነው መሰለኝ ቶፒክ እየቆየ ነው እንግዲህ የሚያሰክረው ማለት ነው። እና ዛሬ ብዙዎቹ ሙስሊም ወገኖቻችን ወንድሞቻችን እኔ አንዳንዱ ቤት ኦልሞስት ብዙ ቤት ብስጭት ነበር የነበረው፣ ንዴት ነበር የነበረው። ቶፒክም ለማስቀየር የሚደረጉ ነገሮችም አይቻለው። ቶሎ ብለው እንትን መጥራት ዲቤት መጥራቶችም አይቻለው። ማን ነው ደግሞ አንድ ሰው አለ እዚያው ሚዲያ ላይ የምታውቁት እና በቃ በእሱን ተጠቅሞ ደግሞ በቃ አጀንዳዎች ለማስቀየር
የሰውን ሀሳብ ዳይቨርት ለማድረግ የሚደረጉ ነገሮች አሉ። እነሱን ነገሮች በደንብ አድርገን እኛ ደግሞ ቤታችን ስንከፍት እንደዚህ ብታስተምሩን፣ ምን ነበረ ከበር የተደረገው፣ ምን ነበረ የተነሱት ነገሮች፣ በዛ ሳይድስ የተነሱት ነገሮች ምን ነበሩ፣ ዛሬ ረጋ ብለን ስላለን እነዛን ነገሮች ብትሄዱበት ዛሬ አይ ቲንክ ጥሩ ነው ብዬ አስባለሁ። በተረፈ ኦቨርኦል ግን ጥሩ ውይይት ነበረ። በጣም ብዙ ፕሬዠር ነበረባችሁ። ኢን ሚሊየንስ ሰው ነበረ ጀርባችሁ ላይ ያዝላችሁ። ሁለታችሁም ቁጭ አላችሁት። ማን ነርቨስ እንደነበር፣ ማን ፓኒክ እንደነበር ከሰውነት እንቅስቃሴ የሚታይ ነገር አለ። ብዙ ነገሮች አሉ ብቻ እና በጣም ብዙ ሰው እናቴ ሳቀር ተካትለዋለች። ባይዘወይ በዛሬ ስደውል ኢትዮጵያ ያው ቁጭ ብለን አደርን አሉኝ እና ብዙ ሰው የተከታተለው ነው። በተረፈ ከዛ በኋላ 20 ሰው አሰለምን፣ 15 ሰው አሰለምን ተባለ። ትናንት ያሳያችሁት ልጅ መካ ሄዶ ራቁቱን ከአባ ምናምን ሲዞር የነበረው ልጅ ዛሬ ብትገቡ ፔጁ ላይ የለም፣ አጥፍቶታል። ጠቅላላ ቪዲዮቹን አጥፍቶታል። አጥፍቶት አይ ቲንክ 1-2 ቪዲዮ ብቻ ነው ያለው። እሱም ሌላ የመኪና ምናምን መሰለኝ አይገስ እና በቃ እንደዚህ ድራማዎች የበዙበት ነበረ እና ድራማ የሰሩትም ሰዎች ሳያውቁት ስሜታዊ ሆኖ መሰለኝ የድሮ ቪዲዮቻቸውን ሳያጠፉ ነው ድራማውን የሰሩት እና አሁን ሲነቁ ብዙ ነገር የተምታታ ሆነ እና ድራማዎች የበዙት ነበረ። ግን ይሄው እየተጣራ እውነቱ እየወጣ ይመጣል። መጨረሻ ማጠቃላይ እፎይ ሲሳደብ ነበረ። እፎይ እንዲህ ሲል ነበረ፣ አምላካችን ተሳደበ፣ አምላካችን ሲሉ ነበረ። ትናንት ግን ያ በጣም በቃ በትክክል ወጥቷል። ትምህርት እንደሆነ አልተገለጠም ተባለ እንጂ የለውም አልተባለም። ኦኬ የለውም ብሎ ዲና ያላደረገም ወንድማችን ግን አልተገለጠም። በምን የታለፈው አልተገለጠም ማለት አለ፣ ግን ለእኛ አልገለጠልንም ነው ሴንሱ። ስለዚህ አምላካችን ተሳደበ፣ አምላካችን ላይ አሾፈ የሚባለው ነገር ውሸት እንደሆነ ከመጽሐፍት የተጠቀሱ የእስልምናው ትምህርት እንደሆነ ይህን በደንብ አስረግጥ አሳይታል። አይ ቲንክ ለዛ ይመስለኛል ብዙ ስድቦች ምናምኖችም ይሄ ሞክ ማድረግ ምናምን ብዙ አሉ። ሰው ፎከስ አድርገህ ግን አንተም እኛም ብንሆን ምንድነው በዛ ውይይት ላይ ጌን ያደረግነው ነገር ምንድነው ያስተላለፍነው መልእክት? ኦኬ ኔክስት ታይም ደግሞ እንዴት ነው በደንብ ጥሩ ሆኖ ደግሞ ከዚህ በላይ ደግሞ ፍሩትፉል ሆኖ፣ ምክንያቱም አገልግሎቱ እየበረታ እንጂ ወደኋላ እየቀነሰ አይመጣም። ከዚህ በኋላ ደግሞ ሌላ ጫና ነው የሚበዛብህ፣ አንተ ላይ ኃላፊነት ይበዛል። ምክንያቱም ትናንት በጣም ብሶ ደግሞ እንደ አዲስ ደግሞ ሰምተዋል። ባይዘወይ እፎይ ትናንት በእስልምናው መካከል ራሱ ክፍፍል እንዳለ የማያውቅ ሰው ብዙ አለ። ትናንት ከመጡት ጌመሮች ነበሩ። ጌመሮች እንግዲህ ምንም አይዲያ ያላቸውም እና ትናንት ከእናንተ ውይይት በመነሳት እንዴ ሁለት አላህ አለ እንዴ? የተለያየ አይነት እስልምና ነው እንዴ ያለው? አላህ የሚባለው ሌላው ሙስሊም በሌላ መልኩ፣ አንደኛው ሙስሊም በሌላ መልኩ ነው እንደሚረዳው ብሎ በጣም ብዙ ሰዎችም አይኖቻቸውን ከፍተዋል እና ብዙ አይኖች በተከፈቱ ቁጥር ጫናው አንተ ላይ ይበዛል። ስለዚህ በደንብ ተዘጋጅ፣ በደንብ አድርገህ ብዙ ሰዎች እንድታስተምር አደራ ለማለት ነው። አገልግሎቱን ሁሉ እግዚአብሔር ይቀበልልህ፣ ለዋጋ ያድርግልህ፣ በርታልን። ከትናንቱ በተሻለ መልኩ ደግሞ ጠንክረ በርትተ ለክርስቶስ ብዙ ሰዎችን የምታጠምድ የምታመጣ፣ ለቤተክርስቲያን ለመንግስተ ሰማይ የምታበቃ ያድርግህ። በተሻለ ውይይት ደግሞ የተሻሉ ዲቤቶችን ደግሞ ከዚህ በላይ ደግሞ እንጠብቃለን። እግዚአብሔር ግን አገልግሎት ይቀበለልህ። እፎይ አመሰግናለሁ። እሺ ቴንኪው መዝሙር ያሬድ። ዮሐንስና ኮልሚ እፎይ እንኳን ደህና መጣችሁ። ከእናንተም ጋር ይሁን። እፎይ ሁላችሁም ታላላቆቼ ሰላመ ክርስቶስ ይብዛላችሁ አለውን። እግዚአብሔር ይመስገን። እፎይ እግዚአብሔር አምላክ ቃለ ሕይወት ቃለ በረከት ያሰማለን። ግሩም ውይይት ነበረ። ምናልባት የታዘብኳቸውን ሁሉ ነገሮች ባስቀምጥ በአንድ ደቂቃ ውስጥ ለማስቀመጥ ልሞክርና ሁለት ነገሮችን ታዝቤያለሁ። አንደኛ የታዘብኩት ነገር ምንድን ነው? እንደተባለው ቅድም እንደውም ማሳነስከው 100 ዓመት የማይነቅሉትን አልክ ነው። 200 ዓመት የማይነቅሉትን የአቂዳ ልዩነታቸውን በሚገባ አሳይተ የወጣበት ውይይት ነው እና አንደበትህን ያከናወነ ክርስቶስ ኢየሱስ ስሙ የተመሰገነ ይሁን። አንድ የታዘብነው ነገር ምንድን ነው? በእስልምና መካከል ክፍፍል እንዳለ፣ ከዛም ባሻገር ደግሞ በአቂዳቸው እንደሚለያዩ አስቀምጠሃል። ከዛም ባሻገር ደግሞ ከዚህ በኋላ እኛ አይደለም ውይይት የምንጠራቸው፣ አንተም አይደለህም ውይይት የምንጠራቸው፣ የገዛ ወገኖቻቸው ውይይት ይጠሯቸዋል። እኔ እንኳን እዚህ ላይቭ ላይ ከመግባቴ በፊት ከ10 በላይ የሚሆኑ የውይይት ጥሪዎችን ተመልክቻለሁ። ከገዛ ወገኖቻቸው ማለት ነው፣ ከማንም አይደለም፣ ከገዛ እስላም ማለት ነው። ሙስሊሞች ውይይት ጥሪ ቀርቦላቸዋል። ለዋሃብያ
ኡስታዞች ማለት ነው። ሰው ሁለት ነገሮችን ታዝቤያለሁ። አንድ ሊነቅሉት የማይችሉትን የዘላለም የሆነን ዕዳ ነው ጭነህባቸው የወጣው። ይህን ነገር ለማጥራት ሲሉ እንኳን የሚጋጋጡበት መንገድ የበለጠ እየጣላቸው እንዳለ ተመልክተናል። ቆስጥዬ 1-3 ቪዲዮዎችን ልኬልሃለሁ ኢንቦክስ። ትላንትና ሰለሙ የተባሉ ሰዎችንም ደግሞ በአካልም በስልክም ደውለን አግኝተናቸዋል። ፍጹም ሐሰት የሆነ የዛሬ 5 ዓመትና 6 ዓመት በእስልምና ላይ የቆዩ ከዛም ባሻገር ደግሞ ከልጅነታቸው ጀምሮ ሙስሊም የሆኑ ሰዎች ተደልለውና ተገዝተው ፖለቲካ ግብአት እንደሆኑ ማረጋገጫዎች እጃችን ላይ አሉ ማለት ነው። ይሄ ፖለቲካቸው የበለጠ እስልምና እንዲጠፋ እስልምና እንዲወድቅ አድርገውታልና አንደበትህን ያከናወነ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። እፎዬ ሰዎች ስላሉ እኔ ይበቃኛል። ሌሎቻችሁ ቀጥሉ። ኦኬ እሺ፣ ቴንኪው ሁላችሁንም እናመሰግናለን። ኮልሚ ፎይ እንትን የሚያደርግ ነው ምንድን ነው የሚባለው? ሚመር ነው። ያ እንኳን ደህና መጣ። በሳቅ ነው የገደለኝ በእናታችሁ ሰው። እንኳን ብዙም ንግግር ላይ ጎበዝ አይደለሁም። ሁላችሁንም በሚሞ ላይ ብቻ ነው። እሺ በርታ። ያው የሚሰራቸውን ሪፖስት አድርጉለት። ቆንጆ እንትኖች ስለሚሰራ ማለት ነው። ቆንጆ ቪዲዮዎች ስለሚሰራ ሪፖስት አድርጉለት። ተግባብተናል። ውይይቱ ምን እንደሆነ ምንን ታርጌት እንዳደረግን በደንብ ተግባብተናል። ከዋብያዎቹ ጋር በተለይም በደንብ ተግባብተናል። ውይይቱ ምን እንደሚመስል ምን እንደሆነ እኔ ነቢያቶ አላህን ሰብከዋል አልሰበኩም ብዬ ለማው የምታገለው አላህ እኮ እኔ ፈጣሪ ነው ብዬ አላምንም። በፊት የተለመደው አላህ የሚባለው ስም እግዚአብሔር የሚባል ስም እንደዚህ ምናምን እያልክ እንትም ማለት ነበረ። ሊትራሊ አላህ የሚባለው አካል ዋብዮች የሚከተሉት ለምሳሌ ፈጣሪ ነው ብዬ አላምንም። ምክንያቱም የፍጡራንም ባህሪ ገንዘብ ያደረገ ስለሆነ የሚወጣ የሚወርድ የሚቀመጥ የሚነሳ እሱ የፍጡራንን ገንዘብ ያደረገ ነው። ፈጣሪ ነው ብዬ አላምንም። ፈጣሪ ነው ብዬ ማላምነውን ፍጡር ነው ብዬ ማምነውን ነቢያ ሰብከውታል አልሰበኩትም እያልኩ ጊዜን የምገልበት አይኖርም። ክርስቲያን ቀጥል። ስታክ ሆኗል፣ አይታይም። ክርስቲያን ሚዩት ነህ። ከስር ላሉት አትሰማ። አይ ቲንክ ክርስቲያን አይሰማችሁማ። ምክንያቱም ነጋ ሚዩት ነው የሚታየኝ። ዝጋውና ክፈተው። ክርስቲያን ቀጥል። የላከልህን አሳያለሁ። የላከልህን አሳይሱ። እስከዛ የመጨረሻውን ልክፈተው። ይህን አለ ክርስቲያን። እሺ የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት አለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ያለው ስለየነበረው። ሰላም ወንድሞቼ እንዴት ናቸው? መናገር ይቻላል? ይቅርታ ግን ትቀጥላለህ። አንድ የቪዲዮ አትለቅና ነገር እንደው አላህ ይግደለው በሉ። ያን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፋው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኑረው
እንደዚህ አላህ ብለው ሰይመው ባታለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። አላህ የሚሉትን ይህንን እኮ ነው አላህ ይግደልባቸው እያለ ያለው። ጭንቅላት እጅ እግር ያለውን አላህ ይግደለው እያለ ነው። ያ ማለት ምን ማለት ነው? የእኛ አላህ ትናንትና የኔ አላህ ያለውን የእሱን አላህ የእኛ አላህ ይግደለው እያለው ነው። ፍጡር ነው እጅ እግር ያለው የሚወጣው የሚለው እሱ ፍጡር ነው ይገደላል ነው። ሁሉም ይጠፋሉ ያላህ ሲቀር ብለው ስለሚያምኑ ማለት ነው። ጨረስን ልግባ። እሺ ቀጥል። እሺ ወንድሞቼ፣ ትላንት ያው በመጀመሪያ ውድ ሀገሬ ልጆች ሁላችሁም እንዴት ናችሁ? ሰላም ብያለሁ። በሁለተኛ ጥያቄ እኔ አሁን የገባሁበት ምክንያቴ እስልምናና ክርስትና ላነጻጽርና እንደዚህ ተወያዩ አድርጉ ምናምን ልል ሳይሆን ትላንትና ባደረጋቸውት ንጽጽር እኔ እንኳ የለውም ብዙ ግን ከእኔ ላይ ሲደርሰኝ የነበሩ ቪዲዮዎች እና ሲልኩልኝ የነበሩ ቪዲዮዎች አሉ። ወንድማችሁ የአንተን ፕሮፋይል የለበሰ አንድ ዮሐንስ መሰለኝ እንዳውም ድምፁ እኔ ጋር መጥቶ ነበር ላይቭ ላይ እና አንዳንድ ነገሮችን ነግሬው ነው የተመለሰው። በዚህ ላይ በትልቅ ነገር ልነግራችሁ የምፈልገው ወንድሞቼ፣ ውይይት ካስፈለገ ሙስሊሞችን ወክላችሁ ውይይት አላደረጋችሁም። አሁን ልንገራችሁ እዚህ ላይ ማለት ነው። የምታሰምሩልኝ ነገር ቢኖር የእኛ ሰዎች ጋር ለውይይት ያደረጋችሁ ይቅርታ፣ እዚህ ላይ አንድ ነገር አይደለም እኔ ልንገርህ መጀመሪያ ማለት ነው። አሁን እናንተ አሁን ኦርቶዶክሳውያን ናቸው አይደለ? ልክ በክርስትና ሌሎች ኦርቶዶክሳውያንን የማይወክሉ አሉ አይደል? ክርስቲያንን የሚሉ እንደዛ ማለት ነው። እኛ ፍጡር የሚሮጥና የሚንቀሳቀስ ከላይ ወርታች የሚወርድ እግር ያለው ባት ያለው አምላክ አይደለም ያለና ለዛም ደግሞ ውይይት ካስፈለገ ደግሞ ከኛ ከትላልቅ መሻይኮች ጋር ረጋ ብለህ አንተን በስነ ስርዓቱ መልኩ ትላንት እንደጠየቀው የእሱ ጥያቄ እኛ ጋር ስለማይመጣ ለምን ትላንት አንተ በጎግል ላይ ወርደህ የጠየቀው ማንን ነው የጠየቀው? የኢብኑ ተይሚያን ቁርአንን ፈሰርኩ ብሎ የሚን እና የአብዱል ወሃብን ስለሆነ የጠየቀው እኛ ጋር አይካተትም። አሁን የእናንተ ተከታዮችና አንተ አሁን ብዙ ተከታይ እንዳለ ታውቃለህ። በሚሊዮነር ተከታዮች አሉ። እነሱ ግን ምንድነው የሚሉት? መሐመድ እንዲህ ያለ ነው፣ አላህ እንዲህ ያለ ነው። እንደዚህ ሲሉ ግን እኛን ያገራቸው ልጆች እያስከፉ ነው ያሉት። ከአላህና ከመሐመድ ወርደው ኢብኑ ተይሚያ የሚለውን ቢያጸድቁልኝ ባይ ነኝ ወንድሜ። ከወደዚሁ ጥሪ የማደርግልህ እና ደግሞ ውይይት ሲባል ደግሞ ይሄንን ግን እኮ ስምም አልበል መዝሃር እባላለሁ። መዝሃር አሁን አስቸጋሪው ምንድነው? መሐመድ አብዱል ወሃብ ወይንም ደግሞ ኢብኑ ተይሚያ ለማለት እናንተ ነበራችሁ ይሄንን ግልጽ ማድረግ የነበረባችሁ። ውይይቱ ከኛ ጋር ሳይሆንና እንደውም ከእናንተ ጋር እንዲግልጽ ብሎ ቢወጣ ኖሮ ኦኬ እነኞቹ ሙስሊም አይደሉም እነኞቹ ሙስሊም ነው ብሎ ሰው ይለየው ነበረ። እናንተ አሁን ይህንን በሰፊው በደንብ እንደዚህ ግልጽ ባለ ሁኔታ አለማድረጋችሁ ነው ይህንን ችግር ያመጣው ብዬ አስባለሁ። አይዋ ወንድሜ ሹክራን። እዚህ ላይ አሁን ይህን ግልጽ መሆኑን ለማየት ከፈለግ ኡስታዝ ሼክ ሊቅ ናቸው። አቡበክርን ታውቋቸው ከሆነ በሚዲያ ላይ የሚናገሩ ዶክተር አቡበክር ይባላሉ። ጥምጣም የሚጠመጥሙ ማለት ነው። በቃ እሳቸው ሙሉ ለሙሉ የእሳቸውን ሪከርድ ብትከታተሉ ምን አይነት እስልምና ጋር ምን አይነት ርቀት እንዳላቸው የኮምቦልቻውን አይታችሁ ከሆነ ደግሞ ኡስታዝ ሸውመር ኮምቦልቻን ብትከታተሉ ከኛ ጋር ምን አይነት ርቀት እንዳላቸው እንኳን ራሱ በቅርቡ ማዘር ሁሉንም አውቃቸዋለሁ። ግን ምንድነው እሱ ያው እነኚዎቹም ኡስታዝ ነን ብለው ስለሚመጡ አሁን እኮ አስቸጋሪው ምንድነው ኡስታዝ ነን ብለው የሚመጡት አንድ መጅሊስ ነው ያላችሁ። መጅሊሱ እነሱም ኡስታዝ ነው ብለዋቸዋል። እነኝንም ኡስታዝ እስካለ ድረስ አይ ቲንክ በቅርብ እንኳን ያየሁት